ሴትዮዋ ባሌን ጎዳው ብላ ምን አደረገች አሉ። ለገባችሁ ይገባችኋል። መልሱን ደግሞ ኮሜንት ላይ እንዳታስቀምጡልኝ። አንዳንድ የኛ ሀገር ጥንዶች ግርም ይሉኛል። ማለት ያለባቸውን ችግር በሰላሙ መፍታት ሲገባቸው ጭራሽ በችግር ላይ ችግር በነገር ላይ ነገር ምንድነው የሚባለው በእሳት ላይ እሳት እየጨማመሩ ህይወታቸውን ማመሰቃቀልና ላይፋቸው በሙሉ በነገር የተመሰረተ እንዲሆን የሚያደርጉ ሰዎች አሉ። የኛ ሀገር ሴቶች የዘመኑ ሴቶች አንዳንድ ሴቶች እንኳን አስገብታችኋቸው ለስራ ብላችሁ ጠርታችኋቸው በህይወታችሁ ላይ የማይሆን ነገር አድርጋችሁ አይደለም ይቅርና ለምን ባጠገቡ እልፍ ብለ ድንገት ከነካት አፍቅረኛል አፍቅሬሃለሁኝ አርግዤልሃለሁኝ አብረን እንዲሆነናል ብለው የሚሉ ሴቶች በበዙበት ሰዓት ላይ የምታርጉትና የምትሆኑት ለምን ቆም ብላችሁ አታስቡ? ተመልከቱት። ብሩክን ችግሩን መፍታት ነው የሚቀለው በሰላም መንገድ ሄዶ ወይንስ እስከዛሬ ድረስ ይዞ የመጣቸው ሴቶች ስንት ነገር አመሰቃቀለውበታል። ዛሬ ድጋሚ ሌላ ሴት ይዞ መጥቶ ትወልጅልኛለሽ እንዲናረጋለን። ሴቶች እኮ ወዳጄ ሴቶች እኮ ጫፍ ነው እየፈለጉባችሁ ያሉት በህይወታችሁ። ክፍተት ጠብቃችሁ የምታስገቧቸው ሴቶች እኮ ክፍተታችሁን ጭራሽ ሊደፍኑት እንጂ የሚፈልጉት ክፍተታችሁን ሰላም ሊያመጡት አይችሉም። በፍጹም አይፈልጉም። ያልሆነው ሆነ እያሉ እኮ ህይወታችሁን የሚበጠብጡ ሰዎች ናቸው እኮ። ድንገት በቃ እንደዚህ ለምን ቀረብከኝ ብለው አፍቅሬሃለሁኝ ብለው ወይም ደግሞ ያላደረከውን አደረገን ብለው እኮ ፎቶሾፕ እያሰሩ እኮ ህይወታችሁን የሚበጠብጡ ሴቶች የበዙበት ሰዓት ላይ ነው ያለነው። ቆም ብላችሁ ማሰብ እንዴት ተሳናችሁ? ችግርን ሰላሙ መፍታት ነው የሚገባክ ወይንስ በሴት ላይ ሴት ስላደረክ ያ ችግርክ ተፈቶ ወደ ሰላም ትሄዳለክ ማለት ነው? ህይወታችሁን ለምንድነው እሱ በሰላም መምራትና በሰላም ማስተካከል ከነገር ከጭቅጭቅ ከብስጭት ወጣችሁ ሰላም ፍቅር የሆነ ላይፍ እንዲኖራችሁ ማትፈቅዱለት ለህይወታችሁ? ለምንድነው ሁሌ ነገር የምትቆሰቆሱት? ለምንድነው ሁሌ ጸብ የምትፈልጉት? ለምንድነው ሁሌ ዩቲዩባችሁ ላይ ጸብ ብቻ፣ ዩቲዩባችሁ ላይ ጭቅጭቅ፣ ዩቲዩባችሁ ላይ አለመከባበር ብቻ የምታሰፍሩት? ለምንድነው ለነገ ትውልድና ለነገ ልጆቻችሁ የሆነ ሰላም ነገር ማስቀመጥ የማትችሉት? ያልገባኝ ነገር ነው። እቺ ሴት እኮ አሁን ዛሬ እንደዚህ ያደረካት እኮ ነገ በቃ ሳላስብ አፈቀርኩክ ሳላስብ ወደድኩክ። አሁን በዚህ በንግግር አለመግባባት ዙሪያ ላይ ነገ ደግሞ ምን ያደርጋሉ? ክላስ ይገባና የራት ፕሮግራም ወይንን ጠጣ አባት ጎዘጉዛለች ፊኛ ትሞላለች። ከዛስ አፈቀርኩ ትለዋለች ወይ እሱ አፈቀርኩሽ ይላታል። ያ የጀመረው የፍቅር ግንኙነት ያ የጀመረው ያማረ ላይፍ ሳያስበው ምስቅልቅሉ ይወጣል ማለት። ለምንድነው አንዱ ካንዱ መማር የማይችለው? ለምንድነው እሱ አንዱ ካንዱ ጥሩ ነገርን ሰርቶ ጥሩ ላይፍ እና የተቀየረ ማንነት እንዲኖረው የማያደርገው? ራሳቸው ለምንድነው ራሳቸው የማያከብሩት? ሰው ራሱን እንዴት ነው ማክበርና ማስከበር የማይችለው? አከበርካት ሴት ይዘህላት መታ አከበርካት አስከበርካት፣ ይሄ ነው ክብር ለናንተ? በዛም ሴት እያስደፈራችኋቸው፣ በዛም ሴት እያሰደባችኋቸው፣ በዛም ሴት በነገር እያቆሳሰላችኋቸው አከበርካት አስከበርካት ወይ አከበርሽው አስከበርሽው ነው ለናንተ አቃለቀ። ይሄ ነው ማቆሚያችሁ። ግን መቼ ነው? በሴት ላይ ሴት መደረብ ማቆሚያችሁ መቼ ነው? በወንድ ላይ ወንድ መደረብ ማቆሚያችሁ መቼ ነው? ስንት የሚሰራ እኔ ነኝ ያለ ጣፋጭ የፍቅር ታሪክ፣ የፍቅር ግንኙነት፣ የፍቅር ማንነት አገራችሁን በተለያየ ቦታ ላይ ግሪን ኤሪያ ላይ ውሃ ቦታ ላይ የተለያየ ቦታ ላይ ሄዳችሁ ፍቅራችሁን ማሳየትና ዋው ተብሏችሁ አርአያ ሆናችሁ ማደግና መቀየር እንዲሁም ደግሞ ላይፋችሁን ማስተማር ሲገባችሁ ይሄ ነው የእናንተ መጨረሻ። በቃ ይሄ ነው ለእናንተ ላይፍ ማለት። ተመልከቱ የውብዬ እብደት የናሂ እብደት ማቆሚያው መቼ እንደሆነ። እነዚህ ሰዎች ስብስብ አድርጎ እንዳሉ የተቀመጡበት ቦታ ላይ ይዞ የሚያጎራቸው ፖሊስ ጠፍቶ ነው። ውብዬ እንዴት ነው በልጇ ዝም ልትለቻል? እንዴት ነው ሰው በልጁ ሊደራደር የሚችለው? አንድ ፍሬ ህፃን ልጅ እንዴት ነው ጸጥ ሊል የሚችለው? እንዴ
ነው ወይስ ተፈልጉታላችሁ? ያልገባን ነገር እኮ አሁን ፈልጓለን። የውሸት ለምን ታለቃቅሱብናላችሁ? ሰው ጤና የጎደለውን ሰው ለምንድነው ብድግ አድርጎ ወይ አማኑኤል ማስገባት ወይ ጸበል ቦታ ላይ ይዞ መሄድ ያቃተው ሰው ለምንድነው? ትክክል አይደለም ከሱ ጋር አይደለም ራሱ አይደለም ብላችሁ የምትሉ ከሆነ ያን ከራሱ ጋር ያልሆነን ሰው እኮ ብድግ አድርጎ ጸበል ቦታ ወስዶ ማስቀመጥ ነው፣ አለቀ። ወይም ደግሞ ሕክምና እንዲደረግለት ማድረግ ነው እንጂ ትናንት ባልሽን ያሰቃየች ዛሬ ልጅሽን ያሰቃየች ነገ እንዴ ወንድምሽን ያሰቃየች አንቺ ወደ ራስሽ ተመልሰሽ አንቺ ራስሽ ለምንድነው ይሄንን ውዝግብግብ ያለ ላይፍ የምትፈልጉት? ለምንድነው ምስቅልቅልቅል ያለ ባክግራውንድ ኖሯችሁ ልታድጉ የምትፈልጉት? ለምንድነው? ሁሌ ነው የምጠይቀው እኔ ለምንድነው? ልጇን ደብቃ ያለበትን ቦታ ማምጣት ሲገባ እርጉዝ ስለሆንሽ ነው። እኔ የኔ ልጅ ደብቃ የኔ ልጅ ያደረገችበት ቦታ ላይ ወስዳ ሳታመጣልኝ እሷ እርጉዝ ስለሆንሽ ነው ማልነካሽ። ማነች እሷ? አንዴ በጥፊ ብታለ ሰዓት አትስተካከልም ወይ? ወይንስ ትፈልጉታላችሁ የምስቅልቅሉ የወጣን ቆሻሻ ላይፋችሁን ማለት ስላልገባኝ ሁሌ ጠይቃለሁ። አንድ ቀን ግን መልሱ ይመለስልናል። ይሄ ምስቅልቅሉ የወጣ ማንነታችሁ ወደ ራሱ ሲመለስ ግራ ነው እኮ የሚገቡት። ውብዬና ናይ ምንድነው የሚጠብቁት? በቃ እንወጣለን። መቼ ነው የምትወጡት? በአፍ ነው የምትወጡት? በአፍ ነው በቃ የወጣችሁት? ወጣችኋል። እናንተ ከአዲስ አበባ ለቃችኋል፣ ክልል ሄዳችኋል፣ ሌላ ክልል ሄዳችኋል፣ ወይም ደግሞ በፕሌን ሌላ ሀገር ወጣችኋል። እስቲል እስካሁን ነው ከቤት እንኳን አልወጣችሁም። እንኳን አይደለም ከሀገር ማለት ነው። ነገሩን ትፈልጉታላችሁ። በቃ በዚህ ነገር ላይ ስለሆነ ላይፋችሁ ህይወታችሁ እንዲቀየር የምትፈልጉት በዚህ ምስቅልቅሉ በወጣበት ማንነት ስለሆነ ህይወታችሁ እንዲቀየር የምትፈልጉት ትፈልጉታላችሁ። እዛ ቁጭ ብላችሁ ነገ ደግሞ ትልቁ ልጅሽን ይዛሽ ሲወጣና ስኮዲያኛው እንደውም እንዳታገኙና እንዳታዩት አድርግሻለች። አለቀ። ምክንያቱም ትፈልጉታላችሁ። እሷ በፖሊስ የተያዘችው እሷ ፖሊስ የገባቸው እስር ቤት የገባቸው ባደረገችው እቺ አንድ ፍሬ ጨቅላ ህፃን ልጅ በምን ስራዋ ነው ልትቀጣ የምትችለው? አንቺ እርጉዟ ከራስሽ ጋር መቼ እንደምትሆኛ አናቅ። መውለጃሽ ጊዜ ደርሶና ሚዲያውን የምታስቆኝበትም ጊዜ እናፍቀን። መውለጃሽ ጊዜ ደርሶ ወልደሽ ከሚዲያው የማናይሽ ቀን ማለት ነው። የመጥሽ ቀን እንዴት እንደምታመጪና እንዴት እንደምትወልጂ እግዚአብሔር የሚያሳየን። እውነት ለመናገር እግዚአብሔር ነው የሚያውቅ። የሰው ልጅ በዚህ ጥቅ የክፋት ልክ የሚሄደው ለምንድን ነው? እሱ መቼ ነው ሰው ወደ ራሱ የሚመለሰው እንዴ? መቼ ነው ሰው ወደ ራሱ ማንነት ተመልሶ ከራሱ ጋር የሚሆነው? ምን አለበት መልካም ስራ ብትሰሩ። አሁን የሆነ ዜና ሰማሁኝና ምን ላይ ነው ቲክታክ ላይ ነው የሆኑ እንትኖች ምን ግሪን ኤሪያ ነው የት ፓርኪንግ ላይ ነጮችን ሊዘርፉ ነጮች ሲዘረፉ ወይ ነጮች ሲደፈሩ ወይ ነጮች ሲደበደቡ ሲገደሉ ብቻ ነው እንደ ፖሊስ ሮጦ እዛ ቦታ ላይ የሚደርሰው? እንደነዚህ አይነት ቆሻሻ ማንነት ያላቸውን ፖሊስ አሳዶ አይዝም ማለት ነው? ግቢ ውስጥ እዛ መተው ሲሰሩ እንደምን ስራ መሰራት የለበትም ብሎ አያስቆማቸውም ማለት ነው? ሌባ እኮ ገንዘብ ከፍሎ ነው የሚገባው። እነዚህ ገንዘብ ከፍሎ የሚገቡ ከሆነ ሌባውም ከነሱ ጋር ነው ተባብሮ ከፍሎ የሚገባው። እንዴ እኛ እንጨዋለን፣ እናንተ ትሰራላችሁ፣ እናንተ ታገኛላችሁ፣ እኛ ተው እንላለን። እናንተ የማይሆን ስራ የምትሰሩትና የማይሆን ድርጊት ለትውልድ የምታስተላልፉትና እኛ ተው የምንለው አታድርጉ፣ ይሄ ነገር ለትውልድ ጥሩ አይደለም ብለን የምንጮህ ከኛ በላይ እናንተ ተከታይና ብዙ ነገር የምታገኙ ሰዎች ናቸው። አይኖ እናውቃለን። እኛ ግን ምንም እንደሌለ እናውቃለን። እኔ የዛሬ ምንም አለመኖሬን አይገርመኝም። ነገ ግን እቺ ልጅ እንደዚህ ብላ ነበር፣ እቺ ሴት እኮ እንደዚህ ትል ነበር ብሎ የሆነ ትውልድ እንዲያስበኝ ስለምፈልግ ነው። የሆነ ትውልድ አንድ ቀን ትውልድ ጭንቅላት ውስጥ ገብቼ እሷ እኮ እንዲህ ብላ ነበር እንዲያርጋ ነበር ተብዬ መታሰብን ስለምፈልግ ነው እንጂ እንደናንተ የተዘበረቃረቀ የሚያስጠላ ቀፋፊ ነገርን ሰርቼ እናንተ የደረሳችሁበት መድረስ አቅቶኝ አይደለም። ግን ህሊና የሚባል ነገር አለ። ህሊና ስለማይፈቅድ ነው።